መናፍቃን ለምንድን ነው እመቤታችን የሚጠሏት ሲል ቅዱስ ኤጲፋኒዎስ የተረጎመውን አንድ ሐሳብ ልናገር። በጣም ነፍሴን ያሳርፋታል። ቅዱስ ኤጲፋኒዎስ ትንቢተ ኢሳይያስ ምዕራፍ 5 ቁጥር 10 ላይ ያለቃል። እነዚህን እመቤታችንን የሚሳደቡ መናፍቃንን ቅዱስ ኤጲፋኒዎስ ባበደ ውሻ ይመስላቸዋል። ምን ይላል ቅዱስ ኤጲፋኒዎስ? መዝገበ ህብስት ወይም መዝገበ መድኃኒት የሚባል መጽሐፍ አለው። ፓናሪዮን ይባላል በግሪኩ። ለሁሉም መናፍቃን መልስ የሰጠበት መጽሐፍ ነው። እና ቅዱስ ኤጲፋኒዎስ ምን ይላቸዋል? እነዚህ ሰዎች ለምንድነው እመቤታችንን የሚሳደቡት ይልና ውሻ ጤነኛ ሳለ ጌታውን ያውቃል፣ የጌታውን ሚስት ያውቃል፣ ልጆቹን ያውቃል፣ ቤተሰቡን ይለያል፣ ጎረቤትንም ይለያል። ማን? ውሻ። ውሻ ግን ባበደ ጊዜ ጎረቤት ይለይ የነበረው ልጆቹን ይለይ የነበረው ውሻ ባለቤቱን ጭምር መንከስ ይጀምራል። ሰው ጤነኛ ሲሆን የቤተ ክርስቲያኒቱን ራስ ክርስቶስን ያከብራል። ቤተ ክርስቲያን እንድትመሰረት ምክንያት ድህን የሆነችውን ድንግል ማርያምን ያከብራል። የክርስቶስ ቤተሰቦች አካሎቹ የሆኑት ቅዱሳንን ያከብራል። ሲያብድ ግን ቅዱሳንንም ይሳደባል፣ እመቤታችንም ይሳደባል፣ ራሱን ክርስቶስንም ይነክሰዋል። ክርስቶስንም አማላጅ ፍጡር ብለው ይሰድቡታል። እሷ ላይ ብቻ ተነስተው የቀሩ እንዳይመስላቸው። ለምንድን ነው ሲባል ውሻው በማበዱ ምክንያት የጌታው መልክ ይቀየርበታል፣ የቤተሰቡ መልክ ሁሉ ይቀየርበታል ይላል። መናፍቃንም አይምሯቸው ስለተነሳቸው ፈጣሪ የሆነው ኢየሱስ ክርስቶስ በፍጡር መልክ ይታያቸዋል። የፈጣሪ እናት የሆነችው እመቤታችን አንሳ ትታያቸዋለች፣ ጣዖት ትሆንባቸዋለች። በእነሱ ሕሊና ላቲ ስብሐት የእሱ ልጆች ሐዋርያት ሁሉ ቅዱሳን ሁሉ በእነሱ የተናቁ ይሆኑባቸዋል። እንግዲህ ስላበዱ ውሻ ነው። ኢየሩሳሌም ውሉድኪ ኮኑ ከመ አክልብት ዘማውያን። ኢየሩሳሌም ልጆችሽ እንደ ዲዳ ውሾች ሆኑ፣ እንዳበደ ውሻ የሚሉ እንዲሁም ነቢዩ ኢሳይያስ ዲዳ ውሾች ይላቸዋል። ውሻ ሲያብድ ጠላት ሲመጣ መጮውን ሁሉ ያቆማል። እነዚህ ቅዱሳንን ሁሉ አናመሰግንም የሚባሉ ዲዳ ውሾች ናቸው። ቤተሰቡን ጠላት ሲወረው የማይጮህ ውሻ ዲዳ ውሻ እንደሚባል እመቤታችንን አላመሰግንም የሚል አንደበት ዲዳ ውሻ ነው። ባለቤቱንም አያውቅም ቤተሰቡንም አያውቅም ብሎ ይነገራል። ከዚህ የተነሳ ነው። ስለዚህ ከዚያ አንቺ ከተወለድሽ ጀምሮ ይላል አባ ጊዮርጊስ አንቺን ዲያብሎስ አጥብቆ ይጠላሻል ይላል። የአንቺ ስም ሲጠራ ይናደዳል። ከሁሉም ነገር በላይ ሰይጣን የአንቺን ስም ሲሰማ አጥብቆ ይበሳጫል። አንቺ ከተወለድሽ ጀምሮ እረፍት አላገኘምና ይላል። ሴቲቱ ጣለችን ያለ አንደበት ሴቲቱ አዳነችን ማለት ምንድነው ነውሩ? እንዲሁ እኮ ይገርም። እግዚአብሔር እንግዲያማ ሔዋን ጣለችኝ ማለትም ብለ እግዚአብሔር ጣለ ይበላ። ሔዋን ጣለችኝ ካልክ ለመውደቅህ የጣለ እግዚአብሔር ቢሆንም ለመውደቅህ ሔዋን ምክንያት ከሆነች ያነሳህ እግዚአብሔር ቢሆንም ለመነሳትህ ምክንያት ድንግል ማርያም ናት። ይህን ማወቅ ይገባል። ነገረ ድነትን አለማወቅ ፈጽሞ ይሄ ነው። ስለዚህ እመቤታችንን የሚሰድዋት ምክንያት ፈልገው እንዲሁ እኮ ይገርማል እኮ እናንተ። ምክንያት ፈልገው የሚሰድዋት የሚያጣጥሏት እንዳይጠቀሙ ነው። መጠቀሚያቸውን ዲያብሎስ በጣም ዋና መጠቀሚያ ነው። አንዳንድ ሰዎች ብዙ አልተጻፈም ስለ ድንግል ማርያም እናንተ እኮ ናችሁ የምታወሩት ይላል። እኔ በጣም የሚገርመው ስለ እመቤታችን አንድ አረፍተ ነገር ብቻ ቢጻፍ መጽሐፍ ቅዱስ ላይ እሱም ጌታን የወለደችው ማርያም የምትባል ድንግል ናት ተብሎ አንድ አረፍተ ነገር ተጽፎ ሌላ ምንም ባይጻፍ እሷን ለማክበር ይበቃናል አይበቃል? ከዚህ በላይ ምን ሊጻፍ ይችላል? ምንስ ቢጻፍ አምላክን ወለደችው ከሚል በላይ ምን አለ? ግን አንዳንድ ሰዎች ገጽ ቆጥረው ብዙ እኮ አልተጻፈም። ሲጀመር እሷ ወንጌል ላይ ተጽፋለች አልተጻፈችም? እሷ እኮ ናት ወንጌልን የወለደችው። ወንጌል ማን ነው? ክርስቶስ ነው። ትመስሊ ፊደለ ወትወልዲ ወንጌለ፣ ወንጌልን ትወልጃለሽ። ለወንጌል መጽሐፍ ምክንያቷ እመቤታችን እኮ ነው። ምክንያቱም ወንጌል የተጀመረው በእሷ ማኅፀን ውስጥ ነው። ወንጌል ክርስቶስ ነው። ግን ይገርማቸዋል፣ መጽሐፉ ሐሳቧን ሳይቀር ጽፏል። ይህ እንዴት ያለ ሰላምታ ነው ብላ አሰበች። ሉቃስ ሌላ 2 ቦታ ደግሞ ይላል ማርያምም ይህን ነገር ሁሉ በልቧ እያሰበች ምን ትለው ነው? ተጠብቀው ነው። ሐሳቧ ድረስ ጽፏል አባቶቻችን። እና ኦርቶዶክሳዊ ካልሆናችሁ ማታውቋቸው ነገሮች አሉ። የእመቤታችን ዘላለማዊ ድንግልና በዝምታን የፈጸመው ብዙዎች ይህን ዝምታ አያውቁም። ለምን? ከጨለማው ዓለም ገዢዎች ተባባሪዎች ስለሆኑ ነው የሚነቅፏት። ወልዳለች ገሌን አስገኝ እንዴት ያሳፍራል። ኦርቶዶክሳዊ ስትሆኑ ብቻ ነው ይህን ምስጢር የምታውቁት። መንፈሳዊ አባቶች ስለነበሩን ነው ይሄንን የተረዳነው ወገኖች። እንኳን የተወደደች ማርያም ሊቃውንት እንዳስቀመጡት አባታችን ሙሴ እንኳን
ነበልባል ከሐመልማል ሐመልማል ከነበልባል ተዋህዶ በደብረ ሲና ተራራ ካየ በኋላ ወደ ቤቱ አልገባም ይላል። እንኳን ዙፋኑ አድርጓት እሷ እንደገና መጥምቀ መለኮት ቅዱስ ዮሐንስን ተመልከቱ። በማይፀን እያለ ዘሎ ይህን አስደናቂ ምስጢር አይቶ ወዴት ሄደ ካላችሁኝ ወደ በረሃ ነው ሄደው። አልገባም እዛ። አባቶቻችን ለምን ይመስላችኋል ወደ በረሃ የሚሄዱት? ይሄን ምስጢር ሲረዱ ነው ፈቀቅ የሚሉት። ዓለማውያን ሰዎች እንደዚህ ቢያወሩ እንዳትደነቁ፣ አያውቁትም። ይሄን ምስጢር አያውቁትም። በዝምታ የተፈጸመ ምስጢር በዝምታ እንደ ቅዱሳን መላእክት ከሆናችሁ ጥቂት ጥቂት ይገለጽላችኋል። እንደ አጋንንት ከሆናችሁ ግን ተሳዳቢዎች ትሆናላችሁ፣ ትለያላችሁ። ባለማወቅ የተሰወረባቸው ብዙ ነገር አለ። በቃላት ብንገልጽ በጥቅስ ብናስረዳ አልገባ ያላቸው ብዙዎች አሉ። እግዚአብሔር ልባቸውን ይመልስልን። ትዕቢተኞች፣ ተሳዳቢዎች የዚህ ዘመን የማብቂያ ማሳያዎች ከመሆን እግዚአብሔር ይጠብቅ።